መውለድ ያልጨረሳችሁ ሰዎች እንደው ምን እያላችሁ ነው የምትጸልዩት? የተከለየ የብፁዕ አባታችን እናት አደራህ ጌታዬ ማህፀኔን ጉዳት ታሸክመው ለአንተም ለእኔም የማይሆነውን ያልተባረከውን እንዳሰጠኝ ማህፀኔን ዝጋው አሉ። ምን እያላችሁ ነው የምትጸልዩት? መውለድ ያልጨረሳችሁ። እሱም በስንት ኪኒን ጦዞ ተቃጥሎ የእግዚአብሔርን ቤተ መቅደስ የዘጋችሁ መጥምቀ መለኮት በእናቱ ማህፀን ታላቁ ነቢይ ቅዱስ ኤርምያስ በእናቱ ማህፀን መንፈስ ቅዱስ ነው የተቀበለው። ብቁ ሆናችሁ ተገኙ፣ ተቀድሳችሁ ተገኙ። እንደነዚህ ያሉ ቅዱሳን እንዲወጡበት ይብላኝላችሁ ማህፀን የዘጋችሁ ይህንን የአጋንንት ትምህርት ያስተማራችሁ የሰይጣን መምህራን የአጋንንት መምህራን እግዚአብሔርን አላዋቂ አድርጋችሁ ትውልዱን ገደል የከተታችሁ ትንቢቱ ተጽፏል። መቃብያን ካልዕ ምዕራፍ 1 ከ8 እስከ 13 ጽንስ ያስወረዳችሁ። ሄኖክ 19 27 እና 28 ቁጥር ጽንስ ያስወረዳችሁ። እናገረዋለሁ መቃብያንን 1 ከ8 የእግዚአብሔርን ሀገር እንደ አትክልተኛ ጎጆ አደረጋችኋል። አትክልቱን የሚፈልገውን ቦታ ሲደርስ ወደ ፍርስርስ አርጓት ሄደ። ቅድስት ሀገርን አረከሳችኋት። መኖሪያ ከተሞቻችሁ የፍርስራሽ ክምር ይሆናሉ። እኔ ነኝ የጻፍኩት፣ ነግሬያለሁ። ምዕራፍ መኖሪያ ከተሞቻችሁ የፍርስራሽ ክምር ይሆናሉ። ቅድስት የእግዚአብሔርን ሀገር አረከሷት። ከሰይጣን በተማሩት ትምህርት ከሴቶች ማህፀን ጽንስን አወጡ። እግዚአብሔር እስኪቆጣ ድረስ ይብላኝላችሁ ጽንስ ያስወረዳችሁ። ማህፀን የዘጋችሁ አላዋቂ ነው እግዚአብሔር። አንተ አዋቂ አቤት ተምሮ ተሞቶ በእቅድ ሊመራ በእቅድ በገዛ ራስህ በአፍጢምህ እየተደፋህ ነው ያለኸው። ጽንስ አስወርዶ ቤት ሊቃና እቅድ ሊሳካ ጽንስ አስወርደ ማህፀን ዘግተሽ እቅድሽ ሊሳካ የእግዚአብሔር መቅደስ አፍርሰሽ ይብላኝላችሁን ትምህርት ያስተማሩ ከተጸነሰባት ሰከንድ ጀምሮ ሙሉ ሰው ነው። 2 መላእክት ይመደባሉ። ያስወረዳችኋቸው ሁሉ በሙሉ ተመዝግቧል። ደም ያፈሰሰ ደሙ ይፍሰስ። ዘፍጥረት 9 ቁጥር 6 ደም ያፈሰሰ ደሙ ይፍሰስ። ልዑል እግዚአብሔር ሰውን በመልኩ ፈጥሮታልና የእናቴ ልጅ በተጸነሰ በ40 ቀኑ ሙሉ እጁ፣ እግሩ፣ ሰውነቱ፣ ጆሮ፣ ሁለመናው ሰው መሆኑ የሚለየው በ40 ቀኑ። ይብላኝላችሁ ጽንሱን ያስወረዳችሁ ያፈረሳችሁ ወጣም ወረደ የሚገባ የሚጠቀምበት የለም እንጂ ንስሐ የእግዚአብሔር ውሃ ንስሐ የሕይወት ውሃ